Sita, Abiyu Sobe Bayo. ፀሐይ በጸጥታ በምትወጣበት በዚህ ስፍራ አዲስ ኃይል እየተወለደ ነው። የኢትዮጵያ የንጹህ ኃይል አምራችነትና የኃይል ሉዓላዊነት ጥምር ጉዞ። በ1.3 ሚሊዮን ካሬ ሜትር ላይ ያረፈው ከ52 በላይ አምራቾችን ያቀፈው የሐዋሳ ኢንዱስትሪ ፓርክ የኢትዮጵያ የንጹህ ኃይል የሚቀመርበት አዲስ ማዕከል ሆኗል። ኢትዮጵያ የኃይል ፍላጎቷን ለማሟላት የጀመረችው ጉዞ አቅሟን ከማወቅ የጀመረ ነው። የመስኩ ጥረት ከራስም በላይ የሚሻገር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቪየትናም ይፋዊ ጉብኝታቸው በታዳሽ ኃይል ዓለም አቀፍ ስምና ዝና ካላቸው ተቋማት መካከል አንዱ የሆነውን የቶዮ የሶላር ማምረቻን ጎብኝተው ነበር። ይህም ከኢትዮጵያ የኃይል ዘርፍ ፖሊሲ ጋር የተስማማ ስራን ለመስራት እንቅስቃሴን አስቀድማ ለጀመረችው ሀገር ትልቅ ስኬት ነው። ክሊን ኤነርጂ ፖሊሲያችን ነው። እነዚያ ክሊን ኤነርጂ ግን ዳይቨርሲፋይ ሆኖ ካልሰፉ በቀር የኤነርጂ ፍላጎቶቻችን አናሟላ። የኤነርጂ ፍላጎታችን ካልተሟላ ደግሞ የምናስበው የተቀላጠፈ ኤክስፖርት እና ንግድ ስርዓት አይፈጠርም። ለዚህ አይነንም ኩባንያ በቅርቡ ወደ ኢትዮጵያ ጋብዘን ነበር። የጀማመራቸው ስራዎች አሉ። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ ማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንችላለን ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። የስኬታማ የዲፕሎማሲ ጉዞ እንደ ቶዮ የሶላር ማምረቻ ያሉ ዓለም አቀፍ ግዙፍ አምራቾች ከእስያ ወደ አፍሪካ መግቢያ በር ወደ ሆነችው ኢትዮጵያ ፊታቸውን እንዲያዞሩ አድርጓቸዋል። ሶስት ትላልቅ የሶላር ሴል የሚያመርቱ ፋብሪካዎች በጣም ሞደርን የሆኑ ሐዋሳ ውስጥ አለን ማለት ነው። ድሬዳዋም ተጀምሯል። በድምሩ ሲታይ አሁን የምንከተለው አፕሮች በጥቅል የውጭ ኢንቨስተር ሳይሆን ሄድ ሃንት እያደረገ አቅም ያላቸው ልምድ ያላቸው ዕውቀታቸውን ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። 3 ወር 4 ወር ቢሆን ነው ቪየትናም ከሄድን በዚህ አጭር ጊዜ ውስጥ ፋብሪካው ማየት ተችሏል። ይህ የቶዮ የሶላር ማምረቻ ነው። ይህ የመጀመሪያው የሐዋሳ ኢንዱስትሪ ፓርክ የፀሐይ ኃይል ማምረቻዎች በር ከፋች ፕሮጀክት ነው። ኢትዮጵያን ወደ አዲስ ምዕራፍ ያሻገረው ፋብሪካው በ170 ሚሊዮን ዶላር ኢንቨስትመንት የተቋቋመ ነው። ይህ ግዙፍና ዘመናዊ የሶላር ማምረቻ 1600 የሥራ ዕድሎችን ፈጥሯል። በአመት 4 ጊጋዋት የሚያመነጨው ኃይል ሌላኛው የቶዮ መገለጫ ነው። ከወራት በፊት ስራውን ሲጀምር 2 ጊጋዋት የማምረት አቅም ይዞ የጀመረው ቶዮ ሶላር ደግሞ ከወራት በኋላ ይህንን አቅሙን እጥፍ ለማድረግ በሰራው የማስፋፊያ ስራ አመታዊ የማምረት አቅሙን 4 ጊጋዋት አድርሷል። ፋብሪካው ኢኮኖሚውን የሚደግፍ ወሳኝ ኃይል ነው። ይህ ጥረት ሌሎች የዘርፉ ተዋናያንን ያዋለደ ጭምር ነው። ከቶዮ ወደ ኦሪጅን ሶላር የቴክኖሎጂና የጥራት ምሳሌ ለመሆን የሚደረግ ትጋት በዚያው ፓርክ ሌላኛው ማዕዘን ላይ ይገኛል። ሁለተኛው የኢትዮጵያ ትልቅ እርምጃ በ55 ሚሊዮን ዶላር ኢንቨስትመንት ወደ ስራ የገባው ኦሪጅን ሶላር በአመት 4.3 ጊጋዋት ኃይልን ያመነጫል። ከ90 በመቶ በላይ ዘመናዊ የአውቶሜሽን ስርዓት የተገጠመለት ይህ የሶላር ማምረቻ ከዘመናዊነት ባሻገር በውጭ ምንዛሬ ግኝት ውስጥ ቁልፍ ሚናን ይጫወታል።
ተጨባጭ ለውጥን በሚፈጥሩ ኢንቨስትመንቶችና በትጉሃን እጆች የኢትዮጵያ ዛሬና ነገ በሐዋሳ ሰማይ ስር እየተሰራ ይገኛል። እነሆ ከኦሪጅን ሶላር ጥቂት እርምጃዎችን ብቻ ሲጓዙ ሶስተኛውን የዘርፉን ቁልፍ ተዋናይ ያገኙታል። ይህ በፍጥነት ለሚያድገው የዓለም የኃይል ፍላጎት አስተማማኝ አቅራቢ ለመሆን የሚሰራው ሉሜንቴክ ሶላር ነው። 100 ሚሊዮን ዶላር ኢንቨስትመንት፣ 1550 የሥራ ዕድሎች፣ 3 ጊጋዋት ዓመታዊ ምርት ከሌላኛው የታዳሽ ኃይል አምራች በኢትዮጵያ። ሉሜንቴክ ሶላር ኢትዮጵያ ከዓለም የምትግባባበት ሌላኛው ቋንቋ ነው። እዚህ ጥራት የሚነገር ሳይሆን የሚከወን ነውና። እነዚህ 3 አዳዲስ የሶላር ማምረቻዎች በአመት ከ11.3 ጊጋዋት በላይ ንጹህ ኃይል የሚያመርቱ ተደማሪ አቅሞች ናቸው። በጥቅሉ ከ3ቱ የሐዋሳ ኢንዱስትሪ ፓርክ የሶላር አምራቾች ለኢትዮጵያ የኤክስፖርት ገቢ መፍጠር የሚያስችል አቅም ተፈጥሯል። እነዚህን 3 የሶላር ማምረቻዎችን የሚደግፍ አንድ ቁልፍ መሰረተ ልማት አለ። ኤችዜድ ጋዝ፣ የኢንዱስትሪው የጀርባ አጥንት፣ ልብና ሳምባ። ይህ ለ3ቱ የሶላር ማምረቻ ፋብሪካዎች የሚያስፈልጉ መሰረታዊ ጋዞችን እያመረተ ያለ ስስት የሚመግብ የጋዝ ፋብሪካ ሌላኛው ግዙፍ ኢንቨስትመንት ነው። የጋዝ ማምረቻው በ6 ሚሊዮን ዶላር ወደ ስራ የገባ ነው። በአመት 900 ቶን ኦክሲጅን፣ 40,000 ቶን ናይትሮጅን፣ 7 ቶን ሃይድሮጅን ኢንዱስትሪውን የሚያንቀሳቅስ ድጋፍ። ከ100 በላይ ሰራተኞች አሉት ኤችዜድ ጋዝ። ይህ የሥራ ማዕከል ብቻ አይደለም፣ የህይወት ለውጥ ጭምር እንጂ። ዘመናዊና ግዙፍ ማሽኖች፣ ትጉህ ሰራተኞች፣ ተደማሪ አቅሞች በኢትዮጵያ ሰማይ ስር። ፀሐይን የማነጋገሪያ ብልሃት ሐዋሳ ላይ ይቀመማል። ከኢትዮጵያ ለዓለም የታዳሽ ኃይል በተግባር ይሰበካል። ኢትዮጵያ ዛሬን ያለ እረፍት እየሰራች የአፍሪካ የንጹህ ኃይል መሪነቷን በኩራት ትቀጥላለች።